ውድ ተመልኮ እንደዚህ ተሰብስበን አንድ ሆነን በማየቴ እጅግ በጣም የተደሰትኩበት ቀን ነው። ውድ ተመልካቾቻችን ደግሞ ምንም ነው ቃል የሌለኝ፣ እውነት ምንም ቃል የለኝም። ቆሜ ነው ማመስገን ፈልገው እግዚአብሔር ያክብራችሁ፣ በያሰባችሁት ሁሉ ይሳካላችሁ እና አትዘኑ። ከዚህ በኋላ በቃ አንድ ሰው ሲያዝን፣ አንድ ሰው ሲጎዳ ፊል ታደርጋለህ። በቃ የሆነ በዚህ መጠን ለሰው መጨነቅ እናንተ ላይ ነው ያየሁት እና እጅግ በጣም እናመሰግናለን ከጎናችን ስለነበራችሁ። ውድ ተመልካቾቻችን ቆዩ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የበለጠ ደግሞ እንድንበዛ የበለጠ የደስታችን ተካፋይ እንድትሆኑ ጋብዛችኋለሁ። መልካም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የኔ እንቁ የሆናችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። የዛሬው ቪዲዮ ስለ ልዑል ስለ እንትና አይደለም ማውራው። በጣም እጅግ በጣም ሙሽሮቻችን እየበዙ ነው፣ እየተባዙ ነው። ብዙ ተባዙ እያላችሁ እንግዲህ እንድትመርቁልኝ እፈልጋለሁ። ዛሬ ደግሞ የተደበቀ ሰው ነው ፍቅረኛውን ሊያስተዋውቅ ይዞ የመጣው እንግዲህ ከሚወዳቸው ጓደኞቹ ከነ ልዑል ከነ አቤል ከነ ማን ነው የሚለውን ደግሞ እኔ እግራችኋለሁ። ቪዲዮውን ስትጀምሩ ላይክ ያደረጋችሁ እንኳን ደስ አላህ እያላችሁ ወንድማችንን እንግዲህ ሚኪ ብዙ ነገሮች ሰርቷል። በተለይ ለልዑል ሲል በጣም ብዙ ነገር ያገዘው ወንድማችን ሚኪ ነው። እንግዲህ የሚኪ ፍቅረኛ እንዳለው ስንቶቻችን እናውቃለን? ማናችንም አናውቅም። ዛሬ በይፋ ራሱ ወንድሞቹን ሰብሰብ አድርጎ ለምን አላስተዋወቃችሁም አልኳችሁ እኮ። ልዑል ከጀመረው ልዑል ባለፈው አስተዋውቋል፣ ሰብሰብ አድርጎ ቤተሰቦቹን አይደለም። አሁን ደግሞ ዛሬ ደግሞ ተራው የማን ሆኖ ተገኘ? የሚኪ ቀጣይ ደግሞ የኤርሚያስ ቀጣይ ዘላለም ቀጣይ እያለ እንድራቸዋለን ነው የምላችሁ። እኔ ሲጀመር ሁላቸውም ደስተኛ እንዲሆኑ የእውነት ምኞቴ ነው። የሰው ልጅ ሁልጊዜ ለሰው ደስታ ለሰው እንትን እያልሽ እየደከምሽ እየለፋሽ እነሱ ደግሞ እንደሚለፉት እነሱ ምንም ያገኙት ነገር የለም፣ ጉዳት ብቻ ነውና ዛሬ ደግሞ እንደዚህ ሲስቁ ስታያቸው ስንቶቻችሁ እንደምትደሰቱ አላቅም። የእውነቴን ነው የምላችሁ። የሰው ደስታ የሚያስደስታችሁ ሰዎች እርግጠኛ ነኝ የሚኪን ደስታ ለሁላችሁም ይጋባባችኋል ብዬ ነው የማስበው። እንግዲህ ለዘላለም ለልዑል ያው ታላቅ ወንድማቸው ልዑል ነው። ምንም ነገር እንትን ሲል ካንተ የሚደበቅ ነገር የለም ብለው ቤቱ መኖሪያ ቤቱ ጠርቶ ምሳ ጠርቶ ማለት ነው ፍቅረኛውን ያስተዋወቀው። እንዴት ደስ እንዳለኝ ልነግራችሁ አልችልም። አይዶን ነው ምን ብዬ እንደምነግራችሁ እያመንኩ ነው። ምንድነው የሚለው እኔ አላውቅም። የሆነ ደስታ እንትን ብሎብኛል። ለሱ እንደዚህ ሲሆን ሳይ በቃ ምን እንዳወጡ ታውቃላችሁ? ካሁን በኋላ መጀመሪያ ልዑል ያገባል። ከዛ መጀመሪያ እየመጡ ተለተሉ ያስተዋወቀ ሰው እነሱ ራሳቸው ናቸው ይሄንን እቅድ ያወጡት። እነ ዘላለም እነ ልዑል ማለት ነው። መጥቶ ያስተዋወቀ ሰው በዛው በነካጁ ያገባል ተብሎ ተወስኖባቸዋል። እንግዲህ እነሱም ደስተኛ ነው። ሚኪ እንዴት እንደተደሰተ ልነግራችሁ አልችልም። እሱ ባልጠበቀው እንትን ጓደኞቹ ይሄን ነገር ሲነግራቸው ከሱ በላይ እንዴት እንደተደሰተ ልዑል፣ በተለይ ልዑል የሰው ደስታ የሚያስደስተው ልዑል በጣም ተደስቷል። ያው ሁላችንም የምንጠብቀው የልዑል ሰርግ መቼ ነው፣ የልዑል እንትን መቼ ነው። ግን ደግሞ ልዑል ራሱ ሳይቀደም አይቀርም። ኦ ማይ ጋድ አም ሶሪ ኃይለኛ ጉፋን ይዞኛል የሆነ ሙቀት ነው ያለውበት ሀገሩ እና ለዛ ነው ይቅርታ። ለማንኛውም ደስ ብሎኛል። እንኳን ደስ አላችሁ። ያንን ዛሬ የደስታ ቪዲዮ ነው እየላችሁ የመጣሁት። ብዙ ደክመው ብዙ ለፍተው አሁን ግን ወደ ስኬት እየሄዱ ይመስለኛል። የኔ ጀግናዎች የሰሩትን ሰው አንድ ገበሬ የዘራውን ሲያጭድ ነው አይደለም ደስ የሚለው ሲያገኝ
እነዚህም የልፋታቸው እንኳን ቢያንስ እንትኑን ባያገኙትም ግን ደግሞ የአቅማቸውን ለፍተው ደክመው ወንድማቸውን እንደዚህ አብቅተውታል ልዑልን እና አሁን ደግሞ እነሱ መደሰት አለባቸው ብዬ ነው የማስበው። ሚኪ ከአሁን ብቻ አይደለም ካያችሁት በኤልሳም ዙሪያ በጣም ብዙ ሲለው ነበረ ለልዑል ኤልሳ ጠፍታ ሳለ ማለት ነው። እና በጣም ምርጥ ሰው ነው። በጣም ከምንም በላይ ደግሞ በጣም ታማኝ ሰው ነው። ለሰዎች ያለው እንትን በስማም ያው እኔ ብያችሁ ሳይሆን እናንተ ምን ስለምታዩት ምን ያክል አስተዋይ ልጅ እንደሆነ። አንዳንዴ መልካም ነገር ስትሰሩ ለራሳችሁ ከሰራችሁት እጥፍ ነው የምታገኙት። እና ለዛም ይመስለኛል ዛሬ ሚኪያችን እንደዚህ ባልጠበቀ ሁኔታ ጓደኞቹ እንደዚህ የእሱ ደስታ ከሱ በላይ አስደስቷቸው ሞር ደግሞ እነሱ አውቀው ቢሆን ሰርፕራይዝ ያደረጉት ነበር። ግን ፍቅረኛ እንዳለው ማናቸውም አያውቁም። አይገርማችሁም? ዛሬ ገና ዛሬ ነው የሰሙት። ከእናንተ እኩል ነው የሰሙት። እኔም ገና ዛሬ ነው። እኔ ብሰማ እንዴት አስችሉኝ ዝም እላችኋለሁ? እኔ አሁን ብሰማ ዝም እላችኋለሁ? ፍቅረኛ ካላቸው መጥተው ካስተዋወቁ እኔም መጥቼ ነው የምነግራችሁ። ስለዚህ እነሱም ስላላወቁ ነው እንጂ ሰርፕራይዝ ያደረጉት ነበረ። ግን ደግሞ እነሱ ሳይሆን ራሱ ቤቱ ምሳ ጠርቶ በስነ ስርዓት አዘጋጅቶ ምናምን ፍቅረኛ ላስተዋውቃችሁ ብሎ ለልዑላችን እንደ ትልቅ ሰው ጋቢ ገዝቶ አዘጋጅቶ። እናንተ ይሄ ሚኪ ቀላል ሰው እንዳታረጉት። የእውነት አስተሳሰቡ ምኑ በጣም የትልቅ ሰው እንትን ነው። በጣም ጎበዝ ልጅ ነው። በጣም አስተዋይ ነው። እኔ ብዙ ጊዜ አይቼዋለሁ። ወንድሙም እህቱም ጠፍተው ሳለ በጣም ብዙ ነገር ደርሶበት አይቼዋለሁ። ግን ደግሞ የሚያደርጋቸው ነገሮች በስማ ለእናታቸው ግን ያላቸው ክብር ደግሞ ደስ ይላል። ከልዑልም እናት ጀምሮ እስከ ሚኪም እናት ያላቸው እንትን ልዩ ነው። እነሱም እድለኛ ናቸው የእውነት እንደዚህ ጀግና ለሰው የሚሞቱ የሚታገሉ ለሀቅ ሲሉ እና ብዙ ነገሮች እንትን ያሉባቸው ጀግናዎች ናቸው። ይሄ ገና ዛሬ የመጀመሪያ ነው። ቀጣይ ደግሞ ምን እናያለን የሚለውን በደንብ እናያለን። የእውነት እኔ በጣም ነው ደስ ያለኝ ከምላችሁ በላይ። እግዚአብሔር አንዳንድ ጊዜ ስትሰሩ በሰራችሁት እጥፍ በሰራችሁት እንትን ነው እንትን የሚላችሁ እና መልካም ነገር ስትሰሩ ደግሞ እነዚህ ልጆች በእነዚህ ልጆች ዙሪያ እኔ ስንት ነገር አይቻለሁ። እያንዳንዳቸው ከሚሰሩት ስራ መልካም ስራ ስለሚሰሩም ይመስለኛል በሄዱበት ሁሉ መልካም ነገር የሚገጥማቸው። አሁንም ለሚኪያችን እንግዲህ ጅማሬውን ነው ያሳየን፣ መጨረሻውን ያሳምርልህ እያላችሁ ወንድማችንን መልካሙን ሁሉ ተመኙለት። መልካም ጋብቻ ወልዳችሁ ለመሳም ያብቃችሁ እያላችሁ የሰው ደስታ የሚያስደስታችሁ ሚኪዬን እንኳን ደስ አለህ እንኳን ለዚህ ቀን አበቃህ እያላችሁ በደንብ ወንድማችን እንድታመሰግን ትፈልጋለሁ። እንግዲህ ሚኪን በደንብ ታውቁታላችሁ። ከካሜራ ጀርባ ነበር የሚሰራው። አሁን ግን ከቅርብ ቀናት በፊት ልዑል ጋር መስራት ከጀመረ ቀን ጀምሮ ፊት ለፊት መጥቶ እየተጋፈጠ ጀግናው ብዙ መስዋዕት እየተከፈለ ብዙ ነገሮች እየሰራ ያለው ሚኪ
ዛሬ ለዚህ ቀን ስላበቃው እንደዚህ አይነት ነገር መጥቶ ለወንድሞቹ ተናግሮ በቃ ብዙ ነገሮች አብረው አሳልፈው አሁንም ወደፊትም አብረን ነን መቼም ቢሆን የሚነጣጥለን ሰው የለም ብሎ ቃል የተገባቡበት በእኛ መሀል መኮራረፍ ምን ማለት ቀልድም ሊኖር ይችላል፣ ጸብም ሊኖር ይችላል። ግን ችግራችን ቁጭ ብለን እንድንፈታ እንጂ ምንም አይነት እንትን ቅሬታ እንዲኖር ወይም እኔ ባስቀይማችሁም የሆነ ነገር እንዳታስቡ። ሁልጊዜም እኛ ወንድማማቾች ነን ተባብለው እንግዲህ ልጅቷ ራሱ ደስ የምትል ልጅ ናት። እንግዲህ ያው አንዳንድ ግን እድለኛ አይደሉም ጎበዝ ሴቶቹ ግን እድለኛ አይደሉም። እስኪ ንገሩ የልውል የሚኪ ቀጣይ ደግሞ የማን እንደሚመጣ አናውቅም። እኔ እንደውም የጠበቅኩት የዘላለምን ነው። እሺ ዘላለምን ስጠብቀው ያላሰብኩት ሰው መጥቶ ፍቅረኛዬን ተዋወቁልኝ ሲል ደነገጥኩ። በቃ እኔ ዘላለም መቼ ነው አሁን ልውል ስላስተዋወቀ እሱም መቼ ነው እያልን ከዛ እሱ ሳይመጣ ጀግናው ቀደመ ማለት ነው። ዘላለም ከነገራችን ላይ እህቶቹን ራሱ እኛ በኮሜንት የምንጽፈው ለምን ቤተሰቦችህን አታስተዋውቅም እንደ ልውል ብዙ ነገሮች ጫና ስናበዛበት እሱ ራሱ ታስታውሳላችኋ ዱካሾ ላይ በሚሰራ ሰዓት አምጥቶ እህቱን ስለ እናቱ ያለውን ለቤተሰቦቹ በደንብ አድርጎ አብራርቶ በደንብ እንትን ብሎ የነገረን ቪዲዮ እና እሱንም ራሱ በእኛ ኮሜንት ነው ይዟት የመጣ እህቱን። በጣም ነው ደስ የሚሉት ግን የእውነት የሚኪ ሰርፕራይዝ ግን አልገረማችሁም ጎበዝ? ሚኪ ከነገራችን ላይ ሚኪ በጣም አስተዋይ ነው። ነገሮችን አይቶ እንደ እንትን ነው እንደ ቀልድ ነው የሚያሳልፈው። ከዚህ በፊትም ከልዑልና ኤልሳ እንዳይለያዩ ብዙ ነገሮች እያደረገ በመሀል ደግሞ ቀልዱ አያልቅም እና አንዳንዴ ቀልድ የሆነ እንትን የሚል ሰው ለራሱ የሚሆን ለራሱ የሆነ እንትን ቁም ነገር ያለው ሰው አይመስለንም። ለካስ እንደዚህ አይነትም ጀግና አለ ትላላችሁ። የእውነቴን ነው የምላችሁ። ዛሬ እንዴት እንደተደሰትኩኝ ልነግራችሁ አልችልም። በእነሱ እንትን እኔ ተደስቻለሁ። ቀጣይም እንግዲህ እግዚአብሔር ብሎ የእውነት አንድ ላይ ሆነው ደስታቸው የሚካፈሉበት ብዙ ነገሮችን የሚያሳልፉበት እግዚአብሔር የእውነቴን ነው የምላችሁ። መልካም ስራ የሚሰሩ ሰዎች በጣም ያንሳቸዋል የሚኖርበት የሚደረግላቸው ሁሉ ነገር እና ለመልካምነታችሁ ፈጣሪ ይክፈላችሁ እያልን እንግዲህ ቀጣይ ደግሞ ማን ነው ተረኛ የሚለውን እስኪ እናንተ ኮሜንት ስር ጻፉልኝ። ቀጣይ ማን ፍቅረኛውን ያስተዋውቅ የሚለው ያው እነሱም ስለሚያዩት እናንተም ኮሜንት ስር ጻፉ። ሁላችሁም ተረኛው ወይ ዘላለም ነው ወይ ኤርሚያስ ነው ወይ አቤል ነው ያለዛ ደግሞ ብሩክ ነው እያላችሁ እንግዲህ ቁጥር ሰጥታችሁ እንግዲህ በቁጥር ላይ እናንተ ሰጥቻችኋለሁ የቤት ስራ። ሁላችሁም ኤርሚያስ ከሆነ ኤርሚያስ ብላችሁ 3 ቁጥር ትጽፋላችሁ። 2 ቁጥር ከሆነ ደግሞ ዘላለም ትላላችሁ። 1 ቁጥር ከሆነ ደግሞ አቤል ትላላችሁ። 4 ከሆነ ደግሞ ኤርሚያስ። 4 ወጣት ነው የቀረን እንግዲህ አይደል? 4 ናቸው። ኤርሚያስ፣ ዘላለም፣ አቤል፣ ሚኪ ያ አሉ ከጀርባ። እኔ ብዙም ፊት ለፊት የመጡትን ነው እንጂ የምላችሁ ልጆች አሉ። ግን ደግሞ እኛ ሞር የምናውቃቸው በደንብ መጥተው የምናያቸውን ሰዎች ለማለት ያክል ነው እንጂ ብዙ ወንድሞች አሉ። የሚኪ ወንድምም አለ፣ ስሙ አያዘኝም እሱ
ለማንኛውም ለሚኪ እንኳን ደስ አለህ እያላችሁ በኮሜንት ስር ጻፉለት። ቪዲዮውን ደግሞ ላይክ እያደረጋችሁ ሼር አድርጉ። ሁላችሁም የሰው ደስታ የሚያስደስታችሁ በዘላለም ማን ነው በልዑል ከተጀመረ አሁን ሁሉም ያገባል ማለት ነው። ቀጣይ ደግሞ ማን ነው? እኛ ነን። ስለዚህ እኛም እንዘጋጃለን ትላልና ራሳችንንም እያዘጋጀንን ሰው ብቻ መዳር ሳይሆን እኛም ማክበር ስላለብን እኛም እንደዛው እንቀላቀላችኋለን። ለማንኛውም የምወዳችሁ አላብዛባችሁ። ቪዲዮን ለሻር እና ላይክ የምታደርጉልኝ እህቶች በደንብ በጣም ነው የማመሰግናችሁ። የእውነት ቃል የለኝም። አሁንም አብሮነታችሁ አይለኝ። 20,000 ሰብስክራይብ እንድታስገቡኝ በፍቅር እጠይቃችኋለሁ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልን ባይ ባይ።